እኔ መቃብር እንኳን ቦርድ ነገር አልተውም። በፍጹም እንደዛ ማድረግ አልችልም። እንዴትም ብዬ ነገር ማድረግ አለብኝ። ወንጀል ሲፈጸም ዝም ብያለሁ። አንተ እንደፈለግ ምንም ቢሆን። አዎ እናቴ ናት። አትጃጃል መኩ። መጠቀም ነው የምታደርግ። እረፍ በቃ። እኔ ምንም ነገር መነካካት አልፈልግም አልኩህ እኮ። እሺ እንደ ምርጫ። ምን አይነት ደፋር ብትሆን ነው እኔ ላይ እንደዚህ ያልከው? ማን አባት ነው ልቤን በሰጠህ? መሰረት ዶክተር ጋር ሄዳ ነፍሰ ጡር እንደሆነች ተናገራት። ቤሉል የአዶኒንና የኤሹን ፍቅር ተቃወመ። አዶኒን ሁለተኛ እህት ያጠገብ ላይ አልፈልግም ብሎ አስጠነቀቀው። አዶኒም እኔም አልፈልጋትም ብሎ ለቤሉል ሲመልስለት ቤሉል በአዶኒ መልስ በጣም ተናደደ። ቤዛ ቤሉል ከኑኑዬ ጋር ባለው ግንኙነት በጣም ተናዳ ከዛ ቤት መሄድ አለብኝ፣ እኔ እዚህ ቤት መቆየት አልፈልግም አለች። ቤሉልን በተደጋጋሚ ጠይቄው ዋሽቶኛል፣ ስለዚህ እኔ እዚህ ቤት ለምንድን ነው የምኖረው? እሱ እኔን እየተጠቀመብኝ ነው ብላ አሰበች። ቤቲና ቤዛ ሆነው ወደ ቴዲ ቤት እያመሩ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሃይማኖት ቤተሰቦች ሰላማችሁ ይብዛ። እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ሆኑ። በባለፈው ክፍል ላይ እንደተመለከታችሁት አይንዬና መሰረት ተገናኝተው መሰረት ሊያስመልሳት እየሞከረ ነበረ። አይንዬ እንግዲህ መሰረትን ስታያት በጣም ደንግጣ ቆይ አርግዘሽ እንዳይሆን እያለቻት ነበረ። መሰረት ይህንን ቃል ስትሰማ በጣም ደንግጣ ነበረ። ከዚህ ቀደም በተደጋጋሚ ሲያስመልሳት ይህንን ሀሳብ አላሰበችውም ነበር። አሁን ግን አይንዬ እንደዚህ ስትላት ምናልባትም እኮ ሊሆን ይችላል፣ ስለዚህ ሆስፒታል ሄጄ ማጣራት ይኖርብኛል ብላ አስባ ነበረ። እንግዲህ ባሰበችው መሰረት ሆስፒታል ሄዳ ስትመረመር የ2 ሳምንት ነፍሰ ጡር እንደሆነች ተነግሯታል ማለት ነው። መሰረት ይህንን ነገር ስትሰማ በጣም ደንግጣ ነበረ። እንግዲህ ምንድን ነው ማድረግ ያለብኝ ብላለች። እንግዲህ አይንዬም ሳትፈራረሚ በጭራሽ እንዳታረግሽ እያለቻት ነበረ። ስለዚህ ቴዲን እንድንፈራረም ግዴታ ማድረግ አለብኝ ብላለች። እንግዲህ መሰረት ቴዲ እንደማይወዳትና ለእሷ ምንም አይነት ስሜት እንደሌለውና እየተጠቀመባት እንደሆነ ከዚህ ቀደም በጣም በብዙ ነገር ተጠራጥራለች። ቢሆንም ግን አሁን ላይ ለቤተሰቦቼም ቢሆን ግዴታ መፈራረም አለብን፣ ሳንፈራረም ይሄንን ነገር ደግሞ ቤተሰቦቼ ቢሰሙ እናቴም ደግሞ በድጋሚ በጣም ታዝንብኛለች፣ ስለዚህ ግዴታ እንድንፈራረም ማድረግ አለብኝ ብላለች። መሰረት እንግዲህ ከዚያ በኋላ የሚመጣውን ነገር እጋፈጣለሁኝ ብላ እራሷን ለማጠንከር እየሞከረች ነበረ። መሰረት አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያለችው። ምክንያቱም ቴዲ እንደማይወዳት እና ለእሷ ምንም አይነት ስሜት እንደሌለው አውቃለች። ቢሆንም ግን አሁን ደግሞ ይሄ ነገር ሲፈጠር በጣም ለእሷ ከባድ ነው። ቴዲ እንግዲህ አንዳንድ ጊዜ ሲጣሉና ስትጨቃጨቀው በጣም ይመታታል፣ እንደዚሁም ደግሞ አንቆ ሊገላት ነው የሚደርሰው ማለት ነው። እና መሰረት ይሄን ነገር እየተመለከተች ለእሷ ምንም አይነት ፍቅር እንደሌለው ነው እየተረዳችው ማለት ነው። ቤዛና ቤሉል ደግሞ አሁን ላይ ያሉበት ሁኔታ ጥሩ አይደለም። ቤዛ እንግዲህ ከኑኑዬ ጋር ያለውን ግንኙነት ስትሰማ በቤሉል በጣም አዝናበት ነበረ። ከዚህ ቀደምም በተደጋጋሚ ጠይቄው ነበር፣ እሱ ግን ዋሸኝ። ስለዚህ አሁን ደግሞ በጠይቀውም ደግሞ ይዋሸኛል ብላለች። ለኑኑዬም እያሳየቻት ያለው ፊት ጥሩ አይደለም አስተያየቷ፣ እንደዚሁም ደግሞ እስከ ዛሬ የምትሰጣት ክብርና የንግግር ለዛ አሁን ላይ ጠፍተዋል ማለት ነው። አይንዬ ይቅርታ ኑኑዬን በጥላቻ አይን ነው የምታያት። እንግዲህ ኑኑዬ ለምንድን ነው እንደዚህ የምታይኝ እያለቻት ነበረ። አይ ምንም አይደለም ብላለች። እንግዲህ ለቤሉልም ጥሩ የሆነችለት አይደለም። እስከ ዛሬ ድረስ የምታወራው የምታደርገው እያንዳንዱ ነገር አሁን ላይ ጠፍቷል። እንግዲህ ኤልሹም እሷ አክስትህ እንዳልሆነች አውቃለሁ፣ በጣም ነው የምትወድህ እያለችው ነበረ። ቤሉል እንግዲህ ይህንን ነገር አስተውሎት ባያውቅም ነገር ግን በትላንትናው ክፍል ላይ ልትስመው የነበረውን ነገር እያስታወሰ እንደዚሁም አንዳንድ ጊዜ የምታደርጋቸውን ነገሮች እያስታወሰ እውነት እኔን አፍቅራኝ ይሆን እንዲ የቀረበችኝ እያለ እያሰበ ነው። አሁን ላይ ደግሞ ከኑኑዬ ጋር ያላቸውን ግንኙነት ስትሰማ
በጣም ተበሳጭታ ሲመለከታት ምናልባትም እኔን ወዳኝና ፍቅራይ ሊሆን ይችላል ብሎ ቤሉል በጣም ትልቅ ጭንቀት ሆኖበታል። በዛ ላይ ደግሞ ከሁለት ሶስቴም ስለዋሻት አሁን ላይ እንደዚህ እየሆነች ያለችው ለዛ ነው ብሏል። አይንዬ የመሰረት ነገር በጣም እያሳሰባት እና እያስጨነቃት ነው። እንግዲህ በሀሳቧ ሁሉ መሰረት አጠገቧ ያለች እየመሰላት እያወራች ነበረ። እንግዲህ መኮ ይህንን ነገር ተመልክቶ ምናልባትም ደግሞ መሰረትን ካወራትና ከጠየቃት ብላ የተፈጠረውን ነገር ልትነግረው ሞክራ ነበረ። መኮ ግን በጣም እልኸኛና ግልፍተኛ ስለሆነ የሆነ ነገር ያደርጋል ብላ አስባለች። እንግዲህ መሰረትን ሄዶ እንዲጠይቃትና ያለችበት ህይወት ተስማምቷታል ወይስ አልተስማማትም የሚለውን ነገር እንዲጠይቅላት እየጠየቀችው ነበረ። መኩ ግን በጭራሽ ይህንን ነገር አላደርገውም ብሏል። አይንዬም እንግዲህ ለብቻዋ ስታወራ ሲመለከታት ቆይ ምን ሆነች ነው እያላት ነበረ። እሷም መሰረት ጥሩ ሁኔታ ላይ እንዳልሆነች አውቃለሁኝ ብላለች። እንግዲህ የተፈጠረውን ነገር ደግሞ ካገታት ሰው ጋር የቴዲ ጫማ ተመሳሳይ እንደሆነ ልትነግረው ሞክራ ነበረ። ነገር ግን ምንም ነገር ላታደርግ ቃል ግባልኝ ብላ ስትለው እሱ ደግሞ በጭራሽ ይህንን ነገር ማድረግ አልችልም፣ ጭራሽ አንቺን አግቶሽማ ማንም ቢሆን አልለቀውም ብሎ እየዛተ ነበረ። እንግዲህ አይንዬ በዚህ ሰዓት እኔ አልነግርህም ብላ ትተዋለች ማለት ነው። እንግዲህ አይንዬ ይህንን ነገር ለመኮ ከመናገር ይልቅ ለቤሉል ብነግረውና እሱ ደግሞ በራሱ መንገድ ቢያጣራና መሰረቴንም ቢከታተልልኝ ብላ ለቤሉል ትነግረዋለች ማለት ነው። ቤሉል እንግዲህ አሁን ላይ በጣም ከባድ የተደራረቡ ጭንቀቶች በዝተውበታል ማለት ነው። ቢሆንም ግን ስትነግረው ባለፈው ክፍል ላይ መሰረት ቴዲን እንደወደደችው እና ጓደኛዋ እንደሆነ ስትነግረው በምን አስፈራርቶች ነው ብሎ ጠይቋት ነበረ። ቴዲንም ደግሞ እንደዚሁ በምን አስፈራርታት ነው እያለ እየጠየቀው ነበረ ማለት ነው። እንግዲህ መሰረት ወዳውና ፍቅረው እንደሆነ ስትነግረው ቤሉል ግን በጭራሽ ምርጫሽ እሱ ሊሆን አይችልም፣ እሱ እኮ በጣም ወንጀለኛና በጣም የሚያስጠላ ሰው ነው እያላት ነበረ። መሰረት ግን ወድጀዋለሁ ብላለች። ይህንን ነገር አይንዬ ስትነግረው ደግሞ ስለዚህ በዚህ ነው ማለት ነው ያስፈራራትና የራሱ ያደረጋት ብሎ ያስባል ማለት ነው። ምክንያቱም መሰረት መቼም ቢሆን እሱ ምርጫዋን ሊሆን አይችልም፣ ስለዚህ በእናቱ አስፈራርቷት ነው ብላ አስባለች ያስባል ማለት ነው። ይህንን ነገር ሲያስብ ደግሞ ቤሉል ወይዘሮ ሄለንን እንድትለቅ ያደረጋት እንግዲህ ቤሉል ነበረ ማለት ነው ሄለንን። ስለዚህ ሄለንና ቴዲ አሁንም ቢሆን ወንጀሉን የሚሰሩት ሁለቱ ተባብረው ነው የሚሆነው ብሎ ያስባል ማለት ነው። ይህ ነገር ለእሱ በጣም ትልቅ መረጃ ነው። ስለዚህ ከወይዘሮ ሄለን ጀርባ ያለው እሱ ሊሆን ይችላል ብሎ እንዳለ ትኩረቱን ወደ ቴዲ እንዲያደርግ አድርጓል ማለት ነው። እንግዲህ የቤቲ ፍቅረኛ ደግሞ ይኸው ቴዲ ሆኖ ሲያገኘው ቤሉል ምን ሊል እንደሚችል በጣም ማሰብ ቀላል ነው። ከሁሉም እያንዳንዱ ስራዎች ጀርባ ቴዲ አለበት ማለት ነው። እንግዲህ ይህንን ነገር ቤሉል ሰምቶ በዛ ላይ የቤቲ ፍቅረኛና ይህን ሁሉ ነገር ያደረጋት የመሰረት ባል እንደሆነ ሲያውቅ ሁሉንም ነገር እየተጠቀመባቸውና መሰረትንም ቢሆን እየተጠቀመባት እንደሆነ ነው የሚረዳው ማለት ነው። አሁን ላይ ኤልሹ በጣም ደስተኛ ሆናለች። ኤልሹ ያቋረጠችውን ትምህርት ቀጥላለች ማለት ነው። እንግዲህ እናቷንም ዓይንሽን ላየው አልፈልግም ከወንድሜም ከኔም ህይወት ውጪ ብላ አስጠንቅቃት ነበረ። እንግዲህ በባለፈው ክፍል ላይ ቤሉልም ትምህርትሽ እንድትቀጥይ እኔ አደርጋለሁ ብሏት ነበር። እንግዲህ ቃል በገባላት መሰረት አዲስ ትምህርት ቤት እንድትገባ አድርጓል ማለት ነው። እንግዲህ ኤልሹ ይሄንን ነገር ስትሰማና ወደ ትምህርቷ ልትመለስ እንደሆነ ስትሰማ በጣም ደስተኛ ሆናለች። ወንድሟ አሁን ላይ ከእናቷም ከማንም በላይ ከጎኗ ሆኖ ብዙ የሚያስፈልጋትን ነገሮች እያደረገላት ነው። እሱም ደግሞ በምችለው አቅም አንቺን እንድትከፊ አላደርግሽም፣ ሁሌም ቢሆን ደስተኛ አደርግሻለሁ እያለ ነበረ ማለት ነው። እንግዲህ ወይዘሮ ሄለን ይህንን ነገር ስትሰማ ምናልባትም እሱ ስለ እኔ ብዙ ነገሮችን እያወቀ የተወኝ ለሷል ሲል ይሆናል፣ እንዴት እህቱ እንዳልሆነች እያወቀ እንዴት ይህንን ነገር አደረገላት እያለች ነበረ ማለት ነው። እንግዲህ ወይዘሮ ሄለን አሁን ላይ እነ ቤሉልን ከዛ ቤት ለማስወጣት ቆርጣ ተንስታለች። እንግዲህ ቤሉልም ደግሞ እዛ
ቤት እንደማይወጣና እሷንም ደግሞ እንደሚያሳስራት ነበር የዛተባት ማለት ነው። እንግዲህ ኤርሾንም ቢሆን እኔ በምችለው አቅም ደስተኛ አድርጌ አኖራታለሁ፣ እናቷም ከሆነች ደግሞ በወንጀሏ መቀጣት አለባት እያለ ነው። ኤርሾ ወደ ትምህርቷ ልትመለስ እንደሆነ ኑኑዬ ስታይ እንግዲህ በጣም ተሰምቷት ነበረ። እሷ እንግዲህ ትምህርቷን አቋርጣ የመማር እድሉን ስላላገኘች ማለት ነው። ኤርሹም ደግሞ ልታስቀናት እየሞከረች ነበረ ማለት ነው። እንግዲህ ኑኑዬም እኔ በአንቺ ተልካሻ ነገሮች የምቀና ሰው አይደለሁም እያለች እየመለሰችላት ነበረ ማለት ነው። አሁን ላይ ኤልሹ ከማንም በላይ ወንድሟ ደስተኛ እያደረጋት ነው። እናቷንም ደግሞ ከእኔም ከወንድሜም ህይወት እንድትወጭ ይፈልጋለሁ ብላ አስጠንቅቃ ነበር ጥላት የሄደችው ማለት ነው። አሁን ላይ ግን ወይዘሮ ሄለን ተደብቃ ልጇን ስታያት ከትምህርት ቤት ስትመጣ ታያታለች ማለት ነው። ይህ ነገር ለወይዘሮ ሄለን በጣም አስደንግጧታል። ቆይ እንዴት እያለች ነበረ ማለት ነው። እንግዲህ ውድ የእንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። እንግዲህ እንግዳ ድራማ በጣም ብዙ እንግዳ የሆኑ ነገሮች እየመጡ ነው። አሁን በቀጣይ ክፍል መሰረት ጋር እንግዲህ ማለትም ወደ እነ ቴዲ ቤት ቤዛና ቤቲ ተያይዘው እየሄዱ ነበረ። ጉዟቸውን እያደረጉ ነው ያቆመው ማለት ነው። እንግዲህ በቀጣይ ክፍል ምናልባት ሁለቱ ቤት ሲሄዱ መሰረትን ሲያገኟት ምን ሊሉ ይችላሉ የሚለውን ነገር አብረን የምናይ ይሆናል። እስከዛው ድረስ ሰላማችሁ ብዝት ይበልልኝ።